ውድ ተመልካቾች እስቲ አንድ ጥያቄ ልጠይቃችሁ። በሕይወታችሁ እጅግ በጣም የምትወዱት ሰው የእናንተ ዓለም የሆነ ሰው ለመጨረሻ ጊዜ አይኑን ሲከድን ከዚህ ዓለም በሞት ሲለይ አይታችሁ ታውቁ ይሆን? ያ የመጨረሻው እስትንፋስ ሲቋረጥ የሚሰማው አስፈሪ ጸጥታ፣ ያ አበቃ የሚለው የመለያየት ሕመም፣ ያ የናፍቆት እንባ ምን ያህል እንደሚከብድ ታውቁታላችሁ? ሞት ለቀሪዎቹ ባዶነትን፣ ለሟቹ ደግሞ ጨለማን ይዞ የሚመጣ ክፉ እንግዳ ነው። ከ2000 ዓመታት በፊት በኢየሩሳሌም ከተማ በሐዋርያው በቅዱስ ዮሐንስ ቤት ውስጥ 12ቱ ሐዋርያት የነበሩበት ሁኔታ ልክ እንደዚህ ነበር። ዓለም ጨለማ በነበረበት ሰዓት ብርሃንን የወለደችላቸው ጌታ ካረገ በኋላ እንደ እናት ያቀፈቻቸው የመጨረሻ ተስፋቸው አሁን ልትለያቸው ነው። ፀሐያቸው ልትጠልቅ ነው። የሐዋርያት ልብ በሐዘን ተሰበረ። እርሷ ከሄደች ማን አለን የሚለው የብቸኝነት ስሜት አጥንታቸው ድረስ ዘልቆ ገባ። ግን ቆዩ። ይህ የመለያየት ሰዓት የተለመደ የሐዘን ሰዓት አልነበረም። ይህች አልጋ ላይ የተኛችው እናት እንደ ሌላው ሰው በሞት የምትሸነፍ እናት አይደለችም። ምክንያቱም የእርሷ ልጅ ተራ ልጅ አይደለም። የእርሷ ልጅ የሞትና የሕይወት ጌታ ነው። የሕይወት ጌታ ወደ እናቱ አልጋ ሲመጣ ምን ይፈጠር ይሆን? ብርሃን ወደ ጨለማ ሲገባ ምን ይሆናል? ሞት ከጌታው ፊት ለፊት ሲገናኝ ምን ይውጠው ይሆን? ይህ ታሪክ ስለ ሞት አይደለም። ይህ ታሪክ ስለ መለያየትም አይደለም። ይህ ታሪክ ሰማያት ተከፍተው መላእክት ወርደው ንጉሡ ከዙፋኑ ተነስቶ እናቱን ወደ ዘላለሙ ሰርግ የወሰደበት የድል ታሪክ ነው። በምድር ላይ ለቅሶ በሰማይ ላይ ግን እልልታ የሆነበት የሰው ልጅ ታሪክ የተቀየረበት ዕለት። ዛሬ በመባ ቲቪ ልባችሁን በሐዘን የሚሰብር ሳይሆን ነፍሳችሁን በተስፋ የሚሞላውን የእናታችሁን ታሪክ ልነግራችሁ ነው። ተዘጋጁ። ቅዱስ ያሬድ በዝማሬው ቅኝት ሞት ለማንም ሰው ይገባል፣ የማርያም ሞት ግን ሁሉን ያስደንቃል ብሎ ያዜመላትን ያን ዘመን የማይሽረውን ምስጢር እነሆ እንገልጣለን። እንኳን አደረሳችሁ አደረሰን። ይህ በጥር 21 የሚከበረው የንግሥተ ሰማይ ወምድር የዕረፍቷ ታሪክ ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብ ወዳጁ የወልድ ደጁ የመንፈስ ቅዱስ እጁ ማርያም እኮ ሞተች። የአባ ጊዮርጊስ ዘጋስጫ የማትወዳደር ምርጫ፣ የአባ ሕርያቆስ ቅዳሴው፣ የቅዱስ ኤፍሬም ውዳሴው፣ ዮሴፍ ሲገፈፍ የለበሳት፣ ያዕቆብ በልቦ ያነገሳት ማርያም እኮ ሞተች። ገብርኤል ለብስራት ወዴት ልላክ ብሎ ጌታን ያልጠየቀው፣ የቱ ጋር ነች ብሎ ጌታን ያልጠየቀው፣ እናትህ የቷ ናት ብሎ ያልጠየቀው፣ በሚካኤል አክናፍ መልኳን ስለሚያውቀው፣ ሰማይን ያለባላ ያቆመ ወደ አንቺ ሆድ ያዘመመ፣ ጥንተ ናፍቆት የመለኮት ዓይንሽ የሰባቱ ሰማያት መስኮት፣ ያ ትሑት ገጽሽን በክንፍ ላይ ስሎሽ መላእክት ያያሉ፣ ለምነውት ነበር ፍጠራት እያሉ ቶሎ በል እያሉ ማርያም እኮ ሞተች። በመኑ በአምሳለ መኑን አስተማስለኪ፣ ነፍሴ ወዴት ደረስሽ ማርያምን ሳትነኪ፣ አንቲ ውእቱ እኔ ምዑቱ፣ አንቲ መሶበ ወርቅ እኔ የበደል ጨርቅ፣ አንቺንማ አምላክ የቱ መግነዝ ቻለሽ፣ ትንሣኤን ወልደሹ ሞትን ትቀምሻለሽ፣ አንቺም እመብርሃን ማርያም እኮ ሞተች። ሰማይና ምድር ወይቦ መልካቸው ሐዘን እያማጡ እስከ ዛሬ አሉ መላእክቱ ሁሉ እንደደነገጡ።
ለክልኤቱ ጊዜ እስራኤል ጨነቀው፣ ከስደት ጀምሮ ኮቴዋን የሚያውቀው። የዳዊት በገና ብቻውን ያለቅሳል ራሱን በመግረፍ፣ ዳዊት አላወቀም የልጅ ልጁን ማረፍ። ክልኤቱ ጊዜ ጨነቀው እስራኤል፣ እንኳንና አርፋ ሲከፋት አይችልም በእርሷ እኮ ሚካኤል። ክልኤቱ ጊዜ ሰማይ አለቀሰ የመረረ ካሞት፣ መላእክት አያውቁም ማርያም እንደምትሞት። ማርያም እኮ ሞተች። ስትሰማ ኖራ በሆዷ ቅዳሴ፣ አረፈች ይሉኛል ወዮ ነው ለራሴ። አንቺን እመብርሃን ሞት በምኑ ያዘሽ? አላየሽም እንዴ አምላኩን እንዳዘዝሽ? የቱ መልአከ ሞት ተላከ ወደ አንቺ? ችሎ አይገባም ቤትሽ እሺ ብለሽ እንጂ። ፍትሐት የለም ለማርያም፣ የተፈታ የሚገባባት እርሷ ራሷ አርያም። ለማርያም አይቀደስላት እርሷ ራሷ ቅዳሴ ናት። ማርያም እኮ ሞተች። እስቲ ላፍታ ቆም ብለን እናስብ። ዓለምን በንጽሕናዋ ያስደነቀች እመቤት በዚህች ምድር ላይ ስንት ዘመን ኖረች? እንዴትስ አለፈች? በሚሉ ጥያቄዎች ነገራችንን እንጀምር። የቤተ ክርስቲያን አባቶች እንደሚነግሩን እመቤታችን በዚህ ምድር ላይ ለ64 ዓመታት ኖራለች። እነዚህ 64 ዓመታት ግን ተራ የዘመን ቁጥሮች አይደሉም፣ የድህነት ካርታዎች እንጂ። እስኪ በልቦናችን ዓይን የሕይወት መጽሐፏን እንግለጠው። ገና የ3 ዓመት ብላቴና እያለች በእናትና በአባቷ ቤት የነበረውን የልጅነት ጊዜዋን ጨረሰች። ቀጥሎም ለ12 ዓመታት በቤተ መቅደስ ውስጥ ከዓለም ሁካታ ተለይታ ሰማያዊ ህብስትን እየተመገበች በቅድስና ኖረች። ከዚህ በኋላ የመጣው ዘመን ግን ዓለምን የለወጠ ዘመን ነበር። ለ33 ዓመት ከ3 ወር ሰማይና ምድር የማይችሉትን አምላክ በማኅፀኗ ተሸክማ በድንግልና ወልዳ አጥብታና አሳድጋ ከልጇ ከወዳጇ ከአምላካችን ከኢየሱስ ክርስቶስ ጋር ኖረች። ነገር ግን እነዚህ ዓመታት አልጋ ባልጋ አልነበሩም። የአምላክ እናት መሆን ማለት የመከራን ጽዋ በጸጋ መቀበል ማለት ነው። እስቲ አስቡት፣ ያንን ጨቅላ ሕፃን አዝላ በግብፅ በረሃ ስትሰደድ የሚያቃጥለው የፀሐይ ሐሩር፣ የሚለበልበው አሸዋ፣ የውሃው ጥምና የረሃብ ጅራፍ ሲገርፋት ያኔ ዓለም ለእርሷ ምቹ አልነበረችም። ልጄን ይገድሉብኛል በሚል የፍርሃት ስሜት ከሀገር ሀገር ስትንከራተት እግሮቿ ሲያብጡ ጉልበቷ እስኪዝል ድረስ የተጓዘችው መንገድ የሰማዕትነቷ መንገድ ነበር። ከዛም ቀራንዮ መጣ። በመስቀሉ ስር የገዛ ልጇ ሲገረፍ ሲቸነከርና ሲሞት ስታይ አረጋዊው ስምዖን በቤተ መቅደስ በነፍስሽ ሰይፍ ያልፋል ብሎ የተናገረው ትንቢት ሲፈጸምባት ያኔ የልብ መሰበር ምን ማለት እንደሆነ ያየችው እርሷ ነበረች። ልብ የሚሰነጥቅ ሐዘን፣ አንጀትን የሚቆርጥ መከራ። ጌታ ወደ ሰማይ ካረገ በኋላም ለ15 ዓመታት ሐዋርያትን እያጽናናች ቤተክርስቲያንን እየጠበቀች ኖራለች። አሁን ግን እነዚያ የመከራ ዓመታት አብቅተዋል። በነፍሷ ሰይፍ ያለፈባት፣ በስደት የተንከራተተችበት፣ በለቅሶ የተጎዳችበት ያ ዘመን ሊዘጋ ነው። ጊዜው ጥር 21 ቀን ነበር። ቦታው ደግሞ ኢየሩሳሌም የሐዋርያው ቅዱስ ዮሐንስ ቤት። በዚች ቅድስት ሰዓት ከምድር ነገሥታት ሁሉ ይልቅ ጥበበኛ የተባለው ሰለሞን በመኃልየ መኃልይ ዘሰሎሞን ላይ የተናገረው ያ ትንቢት የሚፈጸምበት ሰዓት ደረሰ። የልጇ ድምፅ ከሰማያ ሰማያት ወርዶ እንዲህ እያለ የሚጠራት ይመስላል። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ የሚላት። አዎ ክረምት የተባለው ያ የመከራ ዘመን አለፈ። ዝናብ የተባለው ያ የለቅሶና የስደት ዘመን አበቃ። አሁን የዜማ ጊዜ ነው። አሁን ከዚህ ዓለም ድካም ወደ ዘላለማዊ ዕረፍት፣ ከምድራዊ ሐዘን ወደ ሰማያዊው ሰርግ የምትሸጋገርበት ሰዓት ነው። ነገር ግን ይህ ሽግግር እንደማንኛውም ሰው ሽግግር አይደለም። በዚህች ሰዓት በዚያች የጥር እሁድ በቅዱስ ዮሐንስ ቤት ውስጥ የተፈጠረው ነገር የሰው ልጅ አእምሮ ሊገምተው ከሚችለው በላይ ነው። ዓለም ሁሉ ሊሰበሰብ፣ መላእክት ሁሉ ሊወርዱ ተዘጋጅተዋል። ለምን? ምን ሊፈጠር ነው? ወደዚያ አስደናቂ ክስተት እስቲ አብረን እንግባ። ጊዜው እንደነገርኳችሁ ጥር 21 ቀን ነው። በዚያን ሰዓት ዓለምን በወንጌል ብርሃን ለማረስ የተመረጡት 12ቱ ሐዋርያት ከኢየሩሳሌም ርቀው በምድር ዳርቻ ተበትነዋል። አንዳንዶቹ በሮማ አደባባይ ስለ ክርስቶስ ይመሰክራሉ። አንዳንዶቹ በህንድ ምድር ለጣዖት አምላኪዎች እውነትን ይገልጣሉ።
አንዳንዶቹ በግብጽ በረሃ፣ አንዳንዶቹ ደግሞ በእስያ ከተሞች ውስጥ ነፍሳትን ከሲኦል መንጋጋ ለመቀማት እየታገሉ ነው። ልክ በዚህ ሰዓት በቅጽበት አንድ አስደንጋጭ ሰማያዊ ትእዛዝ ወረደ። መንፈስ ቅዱስ ተናገረ። እንደ መብረቅ በሆነ ፍጥነት ለእያንዳንዱ ሐዋርያ ባለበት ቦታ መልእክት ደረሳቸው። መልእክቱ ስበኩ የሚል አልነበረም፣ ሂዱ የሚልም አልነበረም፣ ተሰብሰቡ የሚል እንጂ። ድንገት የምድር ሕግጋት ተጣሱ፣ የተፈጥሮ ሥርዓት ተለወጠ። ሊቃውንቱ እንደሚነግሩን በእያንዳንዱ ሐዋርያ ፊት ብሩህ ደመና እንደ ሰረገላ ዝቅ አለ። ይህ ተራ ደመና አይደለም፣ የመንፈስ ቅዱስ የማጓጓዣ ኃይል እንጂ። ሐዋርያት ከነበሩበት ሀገር ተነጥቀው በደመና ተጭነው እንደ ዓይን ጥቅሻ ፈጥነው ወደ ኢየሩሳሌም መምጣት ጀመሩ። አስቡት! ይህ ዛሬ በምንሰማው የቴክኖሎጂ ዘመን የተፈጠረ ሳይሆን ከ2000 ዓመታት በፊት የተደረገ ታላቅ ተአምር ነው። ከምስራቅ፣ ከምዕራብ፣ ከሰሜንና ከደቡብ ሰማዩን ቀደው ወደ አንዲት ነጥብ የሚበሩ ቅዱሳን መዳረሻቸው አንድ ነው፤ የአምላካቸው እናት ያለችበት የወንድማቸው ቤት። ኢየሩሳሌም ሲደርሱ ሁሉም በአንድ ጊዜ ተገናኙ። እርስ በርስ ሲተያዩ ደነገጡ። ገና ከአቧራውና ከስብከቱ ድካም አላረፉም። ልብሳቸው የየሀገሩን አቧራ እንደለበሰ ነው። የሐዋርያት አለቃ ቅዱስ ጴጥሮስ ፊቱ ላይ ግራ መጋባት ይነበባል። ዙሪያውን ተመለከተ። ሁሉም አሉ፤ ጳውሎስ፣ ያዕቆብ፣ እንድርያስ፣ ሁሉም በመገረም እርስ በርስ ይተያያሉ። ጴጥሮስ ድምፁን ከፍ አድርጎ ጠየቀ። ይህ ጥያቄ የሁሉም ልብ ውስጥ የነበረ ጥያቄ ነው። ወንድሞቼ ሆይ፣ እኔ በሮም ሀገር እየሰበኩ ነበር። መንፈስ ቅዱስ አዘዘኝ፣ ደመናም ነጠቀኝ፣ አሁን እዚህ አለው። እናንተስ ለምን እንደመጣን የሚያውቅ አለ? ጌታ ሊመጣ ነውን? ዓለም ልታልፍ ነውን? ይህ መሰባሰባችን ለምንድን ነው አላቸው። ማንም መልስ የለውም። ዝምታ፣ ታላቅ ሰማያዊ ዝምታ ሆነ። ነገር ግን ያ በመንፈስ ቅዱስ የመራቸው ደመና ቀስ ብሎ ወደ አንዲት ቤት አመላከታቸው፣ ወደ እመቤታችን ማደሪያ። ያኔ ልባቸው መምታት ጀመረ። መልሱ ያለው እዚያ ነውና። በሩ ተከፈተ። ሁሉም ገቡ። በዚያች አነስተኛ ክፍል ውስጥ ዓለምን በንጽሕናዋ ያስጌጠች፣ ሰማይና ምድርን ያስታረቀች እመቤት በክብር ተቀምጣ አገኟት። ፊቷ እንደ ፀሐይ ያበራል። ነገር ግን ዓይኖቿ ውስጥ ጥልቅ የሆነ የመሰናበቻ ስሜት ይነበባል። ዙሪያዋን መላእክት እንደ ሻማ ከበዋታል። መዓዛዋ ቤቱን ሞልቶታል። ሐዋርያቱ ሲገቡ እመቤታችን በተለመደው የእናትነት ፈገግታዋ ተቀበለቻቸው። ነገር ግን ይህ ፈገግታ የመጨረሻው ፈገግታ ነበር። ጴጥሮስ የሐዋርያት አንደበት ሆኖ ጠየቀ፣ ጸጋን የተሞላሽ ቅድስት ሆይ፣ የመምጣታችን ምስጢር ምንድነው? ሁላችንም ለምን እንደመጣን አናውቅም። ንገሪን እናታችን፣ ምን ተፈጥሮ ነው አላት። የቤቱ ድባብ ከባድ ነው። እመቤታችን ቀና አለች በእርጋታ፣ ነገር ግን ልብን በሚሰብር ቃና እንዲህ አለቻቸው፣ ልጆቼ ሆይ፣ ስለኔ ብላችሁን የመጣችሁት የዚህ ዓለም ቆይታዬ አብቅቷል። ዛሬ ከዚህ ከሥጋዬ ወጥቼ ወደ ልጄ ወደ ፈጣሪ ወደ ዘላለሜ ሕይወት እሄዳለሁ አለቻቸው። ይህንን ቃል ሲሰሙ በዚያ ክፍል ውስጥ የነበረው ጸጥታ በለቅሶ ተሰበረ። እነዚህ አጋንንትን ያስጨነቁ አንበሶች፣ ሞትን ያልፈሩ ጀግኖች አሁን እንደ ሕፃን ልጅ አለቀሱ። ለምን? ምክንያቱም እርሷ ለእነርሱ የጌታ እናት ብቻ አልነበረችም፣ እናታቸው ነበረች። ጌታ ካረገ በኋላ ያጽናናቻቸው እርሷ ናት። ሲርባቸው የመገበቻቸው፣ ሲከፋቸው ያበረታቻቸው፣ የክርስቶስን መልክ በእርሷ ፊት ላይ እያዩ የተጽናኑባት እርሷ ናት። አሁን ያ ብርሃን ሊጠፋ ነውን? ያ ምርኩዝ ሊሰበር ነውን? ሁሉም ተጨነቁ። እናታችን ሆይ፣ አንቺ ከሄድሽ እኛ ለማን እንሆናለን? ዓለሙ ገና ጨለማ ነው፣ ብርሃናችን አንቺ ነበርሽ እኮ የሚል የልብ ጩኸት ከየአቅጣጫው ተሰማ። በዚህ የሐዘን ድባብ ውስጥ ድንገት ሌላ ደመና፣ ሌላ ተጓዥ መጣ። የመጣው ተራ ሰው አይደለም፣ ቅዱስ ዮሐንስ ነበር። በጌታ መስቀል ስር እነሆ እናትህ ተብሎ የተሰጠው፣ እርሷን እንደ ዓይን ብሌኑ ሲጠብቃት የኖረው የፍቅር ሐዋርያ እርሱ ኤፌሶን ነበር። መንፈስ ቅዱስ አምጥቶ እመቤታችን እግር ስር ጣለው። ዮሐንስ የገባ ጊዜ ሁኔታው ለየት አለ። ሌሎቹ እንደ ሐዋርያ ሆነው ሲያለቅሱ፣ ዮሐንስ ግን እንደ ልጅ ሆኖ ምርር አለ። ሮጦ ሄዶ ጉልበቷ ላይ ወደቀ። እንባው የእግሮቿን ጣቶች አራሳቸው። ድንግል ሆይ
መድኃኒቴን የወለድሽ እናቴ ሆይ ብቻዬን ትተሽኝ ልትሄጂ ነው? የዮሐንስ ለቅሶ አንጀትን ያላውስ ነበር። ምክንያቱም የእርሱ ትስስር ልዩ ነው። እርሷ የእርሱ አደራ ናት፣ እርሱ የእርሷ ጠባቂ ነው። ይህ የመለያየት ሰዓት ለዮሐንስ እንደ ሞት የሚመር ነበር። እመቤታችን ግን በዚህ ሁሉ ሐዘን መካከል እርጋታዋ አልጠፋም። እጇን ዘርግታ የዮሐንስን ራስ ዳበሰችው፣ እምባውንም ጠረገችለት። አይዞህ ልጄ፣ የሚሄደው ወደ ባዕድ ሀገር አይደለም ወደ ልጄ ነው እንጂ የምትል ትመስል ነበር። በዚያች ጠባብ ክፍል ውስጥ የሐዋርያት እንባ እየፈሰሰ ሳለ ድንገት የኢየሩሳሌም ፀሐይ የጠፋች መሰለ። ለምን ቢሉ ፀሐይን የሚያስከነዳ ጨለማን የሚወጥ ዓይንን የሚይዝ ሌላ ብርሃን ክፍሉን ሞልቶት ነበርና የቤቱ ጣሪያ የተከፈተ መሰለ። አየሩ በአዲስ መዓዛ ተሞላ። የሰው ልጅ ቋንቋ ሊገልጸው የማይችል ጣፋጭ ዝማሬ ተሰማ። ቅዱስ 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 የሚል የመላእክት ድምፅ ምድሩን አናወጠው። እነሆ የክብር ንጉሥ የሰራዊት ጌታ ለስም አጠራሩ ክብር ምስጋና ይድረሰውና ጌታችንና አምላካችን ኢየሱስ ክርስቶስ በክብር ወረደ። ብቻውን አልመጣም። እልፍ አላፍት መላእክትን ሱራፌልና ኪሩቤልን አስከትሎ በታላቅ ግርማ ወደ እናቱ መጣ። ሐዋርያቱ በፍርሃት በረዓድ ወደቁ፣ ማየት አልቻሉም፣ ብርሃኑ እጅግ ከባድ ነበርና። ነገር ግን ይህ የክብር አምላክ ወደ እናቱ ሲቀርብ እንደ ፈጣሪ ብቻ ሳይሆን እንደ አፍቃሪ ልጅ ሆኖ ነበር። ወደ አልጋዋ ተጠጋ፣ እናቱን በፍቅር ተመለከታት። በዚያች ሰዓት በክርስቶስና በድንግል ማርያም መካከል የነበረው ውይይት የቤተ ክርስቲያን አባቶች ሲነግሩን ልብን በሚያቀልጥ መንገድ እንዲህ ያስቀምጡታል። ጌታ ጠራት። ሰላም ለኪ ማርያም፣ እናቴ ሆይ፣ ወዳጄ ሆይ፣ ሙሽራዬ ሆይ ሰላም ላንቺ ይሁን። እነሆ ከዚህ ዓለም ድካም ላሳርፍሽ፣ ከሥጋ ጭንቀት ልገላግልሽ መጣሁ አላትም። ይህንን ሲላት የእመቤታችን ምላሽስ ምን ነበር? እሰይ እንኳን መጣህ፣ ቶሎ ብለህ ውሰደኝ አለችው? በፍጹም። እመቤታችን በዚያች የመጨረሻ እስትንፋስ ላይ ሆና እንኳን ያሰበችው ስለ ራሷ አልነበረም። ያሰበችው ስለ እኔና ስለ እናንተ ነው፣ ስለ እኛ። ጌታችን ኢየሱስ ክርስቶስ ቀጥሎ አንድ አስደንጋጭ ነገር አደረገ። ሊቃውንቱ እንደሚሉት በዚያች ቅጽበት ለእናቱ የሲኦልን ባህር አሳያት። በኃጢአት ምክንያት የሚሰቃዩትን፣ ተስፋ የቆረጡትን፣ በጨለማ ያሉትን ነፍሳት አሳያት። እናም እንዲህ አላት፣ እናቴ ሆይ ተመልከቺ። እመቤታችን ያንን የሰው ልጆችን ስቃይ ስታይ የእናትነት አንጀቷ አልቻለም። የኃጥአንን ጩኸት ሰማች፣ የዓለምን ኃጢአት ተመለከተች። ፊቷን ወደ ልጇ መልሳ ዓለም እስካሁን ሰምቶት የማያውቀውን ወደፊትም የማያገኘውን እጅግ ሩህሩህ የሆነ ጸሎት ጸለየች። እንዲህ አለችው፣ ልጄ ሆይ፣ ፈጣሪዬ ሆይ፣ ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልናም ወልጄህ እሞታለሁን? ነገር ግን ልጄ ሆይ፣ የሰው ልጆች በዚህ መከራ ውስጥ ከሚሆኑ እነርሱም ከሚሰቃዩ እነርሱ ሲኦል ከሚገቡ ስለ እነርሱ እኔ ልሙት። ስለ ሰው ልጆች ስል 1 ጊዜ አይደለም 7 ጊዜ ልሙት። የኔ ሞት ለእነርሱ ሕይወት የሚሆን ከሆነ እኔ ደጋግሜ ልሙትላቸው አለችው። ሰማችኋት? 1 ጊዜ አይደለም 7 ጊዜ ልሙት አለችው። ይህ እናት ለልጇ የማትለው ታላቅ ቃል ነው። እኛ ኃጢአተኞች ነን፣ እኛ በደለኞች ነን፣ እርሷ ግን ንጽሕት ናት። ሆኖም እነዚህን ከማርክልኝ ይሁን አለች። ራሷን አሳልፋ ሰጠች። ይህች ናት እመቤታችን፣ ይህች ናት የኃጥአን መጠጊያ። ጌታችን የእናቱን የልብ መሻት ተመለከተ፣ ፍቅሯን አደነቀ። እናም በዚያች ሰዓት ለዘላለም የማይፈርስ ሰማይና ምድር ቢያልፉ የማይሻር ታላቅ ቃል ኪዳን ገባላት። እናቴ ሆይ በእኔና በአባቴ በመንፈስ ቅዱስም ስም እምልልሻለሁ። ስምሽን የጠራ ዝክርሽን የዘከረ በስምሽ የተቸገረን የረዳ ወይም በስምሽ ቤተ ክርስቲያንን ያነጸ ከመከራ ሥጋ ከመከራ ነፍስ ምርልሻለሁ። ስላንቺ ስልታደገዋለሁ። ስምሽን ጠርቶ የሚለምን ኃጥእ ቢኖር ስላንቺ ፍቅር ስል እቀበለዋለሁ አላት። ይህ ቃል ኪዳን በተሰጠ ጊዜ በሰማያት ታላቅ ደስታ ሆነ። ከዚህ ውይይት በኋላ የመጨረሻዋ ሰዓት ደረሰች። ሞት ወደ እመቤታችን ሲቀርብ እንደ ሌላ ሰው አስፈሪ ሆኖ አልመጣም። አባ ጊዮርጊስ ዘጋስጫ ሞቷ እንደ እንቅልፍ እንደ ሽግግርም ነበር እንዳለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ንጹሕ ነፍሷን ከሥጋዋ ለየው። እንዴት ቢባል ቅዱሳት መጻሕፍት እንደሚሉት ያለምንም ሕመም፣ ያለምንም ጭንቀት፣ ያለምንም መከራ
እንደ መዓዛ ሽታ ነፍሷ ከሥጋዋ ተለይታ በልጇ እቅፍ ገባች። ዳዊት በገናውን እየደረደረ መላእክት ሃሌሉያ እያሉ ያቺ የተባረከች ነፍስ በታላቅ ክብር ወደ ሰማይ አረገች። በምድር ላይ ደግሞ ያ መለኮትን የተሸከመ ቅዱስ ሥጋዋ ቀረ። ሐዋርያቱ በምድር ሆነው ዓይናቸውን ወደ ሰማይ አንጋጠው እናታቸውን ሸኙ። ነገር ግን ታሪኩ እዚህ ላይ አያበቃም። እንደውም ገና የትግሉ መጀመሪያ ነው። ይህ ቅዱስ ሥጋ በምድር ላይ አዲስ ታሪክ ሊሠራ ነው። ሰማያዊው ደስታ ሲጠናቀቅ ምድራዊው ፈተና ሊጀምር ነው። ሐዋርያቱ እንባቸውን አበሱ። ሥጋዋን ገንዘው ወደ ቀብር ሊወስዷት ተዘጋጁ። ከውጭ የአይሁድ ጩኸት ይሰማል። የጠላት ሴራ ተጠንስሷል። በጌቴሴማኒ መንገድ ላይ ሰይፍ ተመዞ ይጠብቃቸዋል። ኢየሩሳሌም ተነቃቃች። ከጽዮን ተራራ ወደ ጌቴሴማኒ የሚወስደው መንገድ በዚያን ቀን በሁለት ተቃራኒ ዓለማት መካከል የጦርነት ቀጠና ሆኖ አለ። በአንድ በኩል የክብር ሰልፍ አለ። ሐዋርያቱ ያንን መለኮትን የተሸከመ ንጹሕ ሥጋ በክብር ገንዘው በአልጋ ላይ አድርገው ተሸክመዋል። ቅዱስ ጴጥሮስና ቅዱስ ጳውሎስ ከፊት፣ ዮሐንስና ያዕቆብ ከኋላ ሆነው የሰማይና የምድርን ንግሥት ሥጋ አጅበው ይጓዛሉ። ዝም ብለው አይደለም፣ ይዘምራሉ። ቅዱስ ዳዊት በገናውን ይዞ በመንፈስ ቅዱስ መሪነት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት እያለ ከፊት ይመራቸዋል። መላእክት በክንፋቸው እየጋረዱ የምስጋና ሽታም ይበትናሉ። ሃሌሉያ እያሉ ይከተሏቸዋል። ያ አካባቢ በሰማያዊ ብርሃን ተጥለቅልቋል። ይህ ቀብር ሳይሆን የድል ጉዞ ነበር። ነገር ግን በሌላ በኩል ጨለማ አድብቶ እየጠበቃቸው ነው። ወሬው በከተማው ውስጥ እንደ ሰደድ እሳት ተዛመተ። የአይሁድ ካህናት፣ ፈሪሳውያንና ሽማግሌዎች በምቀኝነት እሳት ነደዱ። በቤተ መቅደሳቸው ተሰብስበው የሚዶልቱት ሴራ እጅግ አስቀያሚ ነበር። እርስ በርስ እንዲህ ተባባሉ፣ ይህንን ነገር ዝም ብለን የምናየው አይደለም። አስታውሱ እንጂ ልጇን ሰቅለን ገደልን አልን። ነገር ግን ተነሳ አረገ ብለው ዓለምን አወኩብን፣ ሕዝቡን ሁሉ ወሰዱብን። አሁን ደግሞ ዝም ብለን ከተውናቸው እርሷም እንደ ልጇ ተነሳች አረገች እያሉ ሊሰብኩ አይደለም እንዴ? ይሄ እኮ የባሰ ችግር ይፈጥራል። ይህች ሴት ለኛ አደገኛ ናት ተባባሉ። የጥላቻው መጠን ልክ አልነበረውም። ውሳኔው ተላለፈ። ሂዱ፣ መንገድ ላይ ጠብቃችሁ አስቁሟቸው፣ ሐዋርያቱን ግደሉ፣ የዚያችን ሴት አስከሬን ግን እንዳይቀበር በእሳት አቃጥሉት፣ አመድ አድርጉት በማለት ወታደሮቻቸውን አዘዙ። እንዴት ያለ ጭካኔ ነው! የሞተን ሰው ያውም የደግ ሰውን አስከሬን ማቃጠል፣ ምቀኝነት የሰው ልጅን ዓይን ሲያውረው እንዲህ ይከፋል። የታጠቁ ወታደሮችና በቅናት የሰከሩ አይሁድ ዱላና ሰይፍ፣ ችቦና እሳት ይዘው ወደ ጌቴሴማኒ መንገድ ሮጡ። ድምፃቸው እንደ ክረምት ነጎድጓድ ያስፈራል። የሰላሙን ዝማሬ በጩኸት ሊወጡ፣ የብርሃኑን ጉዞ በጨለማ ሊጋርዱ ተመሙ። መንገድ ላይ ተገናኙ። ሐዋርያቱ ድንገት ተከበቡ። ነገር ግን የሚገርመው አልሸሹም። ሥጋዋን ጥለው አልሮጡም። ምክንያቱም የተሸከሙት ቅዱስ ታቦት ነበርና። ድንገት ከአይሁድ መካከል አንድ ሰው ተገነጠለ። ስሙ ታውፋንያ ይባላል። እጅግ ጉልበተኛ፣ ደፋርና በክፋት የተሞላ ሰው። ታውፋንያ የሐዋርያትን መደናገጥ እንደ ድል ተጠቀመ። ዓይኑን በክፋት አጉረጠረጠ። ዛሬ መጨረሻችሁ ነው እያለ ይፎክራል። የአይሁድን ጀግንነት ለማሳየት ይሯሯጣል። ሐዋርያትን ገፍትሮ አለፈ። ዓላማው አንድ ነው፤ የእመቤታችን ሥጋ ያለበትን አልጋ መያዝ፣ መገልበጥና ለወገኖቹ አሳልፎ መስጠት። ታውፋንያ ወደ አልጋው ተራመደ፣ እጆቹንም ዘረጋ። አገኘሁሽ አለ በደም ፍላት። ያንን ቅዱስ አጎበር በሁለት እጆቹ ጨብጦ ያዘው። ሊገለብጠውም ሞከረ። ግን በዚያች ቅጽበት ድንገት ሰማይ ተከፈተ። የሰው ልጅ ኃይል ከእግዚአብሔር ኃይል ጋር ተጋጨ። እግዚአብሔር አትንኩ ያለውን የነካ ሰው መጨረሻው ምንድነው? ልክ እጆቹ አልጋውን እንደነኩ አንድ የማይታይ የእሳት ሰይፍ ያለው የእግዚአብሔር መልአክ ወረደ። እጆቹን ሽርክት አደረገው። የሚሰቀጥጥ ድምፅ ተሰማ። ታውፋንያ ወደ ኋላው ተወረወረ። ነገር ግን ሁለቱ እጆቹ፣ እነዚያ በድፍረት የተዘረጉት ክንዶች ተቆርጠው ከአልጋው ላይ ተንጠልጥለው ቀሩ። እንደደረቀ እንጨት ተቀነጠሱ። ታላቅ ጩኸት አሰማ። የሕመም ጩኸት አይደለም፣ የድንጋጤ፣ የሽብር፣ የመቅሰፍት ጩኸት እንጂ። ታውፋንያ መሬት ላይ ወደቀ። ደሙ ይፈሳል።
ዙሪያው ላይ ያሉት አይሁድ ድንጋጤው በረዶ አድርጓቸዋል። ቅድም እናቃጥላለን እያሉ ይፎክሩ የነበሩት አሁን መሸሽ አቃታቸው። የእግዚአብሔር ቁጣ ሲገለጥ ቀልድ የለም። ይህ ተራ አስከሬን አይደለም፣ የመለኮት ማደሪያ እንጂ። ታውፋንያ በስቃይ ላይ ሆኖ ወደ ሰማይ አላንጋጠጠም፣ ወደ ካህናቱም አልጮኸም። ልቡ በቅጽበት ተሰበረ። ያ ሁሉ ትዕቢት ጠፋ። በፊቱ ላይ የሞት ጥላ ሲያይ መዳን የሚገኘው ከማን እንደሆነ ድንገት ገባው። ወደ ቆረጠው አምላክ ሳይሆን ወደ ተሸከሟት እናት ወደ ሐዋርያቱም ጮኸ። በዚህ የሕመም ስቃይ ውስጥ ሆኖ በእንባ እየታጠበ እንዲህ አለ፣ የእውነት እናት ሆይ፣ የአምላክ እናት ሆይ ማሪኝ፣ በድያለሁ። አንቺ ንጽሕት እንደሆንሽ ልጅሽም እውነተኛ አምላክ እንደሆነ አሁን አመንኩ። ጴጥሮስ ሆይ፣ ዮሐንስ ሆይ ለምኑልኝ፣ እየሞትኩ እኮ ነው አላቸው። ይህ የንስሐ ጩኸት ነበር፣ የጠላት ጩኸት ሳይሆን የተሸነፈ ልብ ጩኸት። ታዲያ ሐዋርያቱስ ምን አደረጉ ካልን፣ ቅድም ልትገድለን አልነበር? አሁንማ ይህችን ቅመሳት አላሉም። እነርሱ የምሕረት ጌታ ደቀ መዛሙርት፣ የሩህሩህ እናት ልጆች ናቸው። ቅዱስ ጴጥሮስ አዘነለት። እመቤታችን ምንም እንኳን በሥጋ ብታርፍም ርኅራኄዋ ግን በእነሱ ዘንድ አለ። ጴጥሮስ ቆመ፣ ወደ ታውፋንያ ተመለከተና እንዲህ አለው፣ በእውነት የአምላክ እናት እንደሆነች ካመንክ፣ ልጇ ፈጣሪም እንደሆነ ከመሰከርክ፣ የተቆረጡት እጆችህ ወደ ቀድሞ ቦታቸው ይመለሳሉ አለው። ታውፋንያ አምናለሁ አምናለሁ እያለ በግንባሩ ተደፋ። ያን ጊዜ ሁለተኛው ተአምር ተፈጠረ። ቅዱስ ጴጥሮስ የተቆረጡትን እጆች ከአጎበሩ ላይ ያነሳቸው፣ ከታውፋንያ አካል ጋርም አገናኛቸው። በኢየሱስ ክርስቶስ ስም በድንግል ማርያም አማላጅነት ሥጋ ወደ ሥጋ አጥንትም ወደ አጥንት ተጣበቀ። ደሙ ቆመ፣ ጠባሳ እንኳን ሳይቀር እጁ እንደ ቀድሞ ሆነለት። ቅድም ለመግደል የተዘረጋ እጅ አሁን ለማመስገን ተዘረጋ። ቅድም ሊያቃጥል የነበረ እጅ አሁን ሊሸከም ተሯሯጠ። ታውፋንያ ከአይሁድ ወገን ተለይቶ ከሐዋርያቱ ጋር ተቀላቀለ። የአምላክ እናት፣ የብርሃን እናት እያለ እየዘመረ ተከተላቸው። ነገር ግን አይሁድ ይህንን ሲያዩ ልባቸው አልተመለሰም፣ ይባሱኑ ደነደነ እንጂ። ድንጋጤያቸው ወደ ቂም ተለወጠ። ሁከቱ እየባሰ መጣ። አሁን ሙሉ ሰራዊት ሊያመጡ ነው። ሐዋርያቱ ተጨነቁ። ሥጋዋን እንዴት አድርገው በሰላም ይቅበሩት? በዚህ መካከል እግዚአብሔር ሌላ ዕቅድ ነበረው። ይህ ንጹሕ ሥጋ የርኩሳን እጅ እንዳይነካው ወይም በምድር ሁከት ውስጥ እንዲቀበር አልፈቀደም። ድንገት ሐዋርያቱ የተሸከሙት አልጋ ክብደቱ ቀለለ። እጃቸው ላይ ያለው ነገር ወደ ላይ የሚሳብ መሰላቸው። ደመና ወረደ። ግን ምን እየተፈጠረ ነው? በጌቴሴማኒ መንገድ ላይ ታላቅ ድንጋጤ ሆነ። ቅድም እንደነገርኳችሁ ሐዋርያቱ እመቤታችንን ተሸክመው አይሁድ ከበዋቸው። ታውፋንያ ተፈውሶ ግርግሩ እንደቀጠለ ነው። ነገር ግን የአይሁድ ልብ ስላልተገታ እግዚአብሔር ጣልቃ ገብቷል። ድንገት አንድ ኃይለኛ ንፋስ ከሰማይ ወረደ። የሐዋርያቱን ሸክም የሚያቀል የአይሁድን ዓይን የሚጋርድ ታላቅ ንፋስ። ሐዋርያቱ የተሸከሙት አልጋ ከእጃቸው ላይ ተነጠቀ፣ ወደ ላይ ተሳበ። ምን እየሆነ ነው ብለው ቀና ሲሉ ደመና ወረደና ያንን ቅዱስ ሥጋ ከናልጋው ጠቅልሎ ወሰደው። ዓይናቸውን አሻሹ፣ እጃቸውንም አዩ፣ ባዶ ነው። እመቤታችን የለችም። የእመቤታችን ቅዱስ ሥጋ የለም። አይሁድ በድንጋጤ ተበተኑ። ሐዋርያቱ ግን እናታችን ወዴት ሄደች እያሉ በፍርሃትና በናፍቆት ወደ ሰማይ አፈጠጡ። በዚያን ሰዓት ለሁሉም የተሰወረ ለአንድ ሐዋርያ ግን የተገለጠ ታላቅ ምስጢር ነበር። ቅዱስ ዮሐንስ፣ ያ በወንጌሉ በራእይ አየሁ እያለ የሚነግረን ንጹሕ ሐዋርያ፣ መንፈስ ቅዱስ ዓይኖቹን ከፈተለት፣ በአካልም ነጠቀው። እርሱ ብቻ አየ። መላእክት የድንግል ማርያምን ሥጋ በታላቅ ክብርና ዝማሬ ይዘውት ሲሄዱ ተመለከተ። ወደ ጌቴሴማኒ መቃብር አይደለም፣ ወደ ኢየሩሳሌምም አይደለም፣ ወደ ገነት። አዎ፣ በዚያች ሰዓት ሥጋዋ ከምድር ሁከት ተሰወረ። አዳም ወደ ተባረረበት፣ ነገር ግን ክርስቶስ ወደ ከፈታት ገነት ተወሰደች። በዚያም በዕፀ ሕይወት በሕይወት ዛፍ ስር በመላእክት ጥበቃ በክብር አረፈች። ዮሐንስ የተመለከተውን ሁሉ ለወንድሞቹ ነገራቸው። አይዟችሁ፣ አትደንግጡ፣ ጌታ ለእናቱ የተሻለ ቦታ አዘጋጅቶላታል። አየኋት፣ በክብር ወደ ገነት ስትገባ ተመለከትኩ አላቸው። ይህ ዜና ለሐዋርያቱ ደስታም ሐዘንም ነበር። ደስታው ከአይሁድ እጅ በማምለጧ ሲሆን፣ ሐዘኑ ግን
ዮሐንስ አይቶ እንዴትኛ ሳናይ እናታችንንም ሳንቀብራት የመጨረሻውንም የስንብት አፈር ሳንበትን የሚል ቅዱስ ቅናት አደረባቸው። ነገር ግን ወዳጆች እዚህ ጋር ላፍታ እንቁም። ቪዲዮውን ለደቂቃ ገታ እናድርገውና አንድ ወሳኝ እጅግ ጥልቅ ጥያቄ መጠየቅ ይኖርብናል። ምናልባት አንዳንዶቻችሁ ቆይ ድንግል ማርያም የአምላክ እናት አይደለችምን? የሕይወትስ እናት አይደለችምን? ታዲያ ለምን ሞተች? እንደ ሄኖክ ወይም እንደ ኤልያስ ሳትሞት ማድረግ አትችልም ነበርን? ሞት የኃጢአት ደሞዝ ነው፣ እርሷ ደግሞ ንጽሕት ናት። ታዲያ እንዴት ሞት ቀረባት ብላችሁ ትጠይቁ ይሆናል። ይህ ተራ ጥያቄ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ለዚህ ጥያቄ የሚሰጡት መልስ የክርስትናን እምነት የሚተነትን ሁለት ኃይለኛ ምክንያቶች አሉት። አንደኛው የእግዚአብሔርን ሰው መሆን ለማረጋገጥ ነው። አስተውሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የተዋሃደው ሥጋ የማንን ነው? የመላእክትን አይደለም። ከሰማይ የወረደ ሥጋንም አይደለም። ከእመቤታችን ከቅድስት ድንግል ማርያም የነሳውን የአዳም ሥጋ ነው። ተዋህዶ የምንለው ይህንን ነው። እመቤታችን ሳትሞት እንደ ኤልያስ ወደ ሰማይ ብታርግ ኖሮ ዛሬ የሚነሱ መናፍቃን ምን ይሉ ነበር? ማርያም እኮ ሰማያዊት ናት፣ ምድራዊ አይደለችም። ስለዚህ ክርስቶስ የተዋሃደው ሥጋ የኛን ሥጋ አይደለም፣ ሰማያዊ አካል ነው ብለው በክህደት ይወድቁ ነበር። እርሷ ግን የአዳም ልጅ ናት፣ እንደ ማንኛውም ሰው ሞተች። በዚህ ምክንያት ከእርሷ የተወለደው ክርስቶስ በእውነት ሰው መሆኑ የኛንም ሥጋ መዋሃዱ ተረጋገጠ። የእርሷ ሞት ለልጇ የሰውን ሥጋ መዋሃድ ማረጋገጫ ሆነ። ሁለተኛው የእግዚአብሔርን ፍትሕ ለማሳየት ነው። ቅዱስ ያሬድ ምን አለ? ሞት ለሟች ይገባዋል። እስኪ አስቡት፣ ሥጋ የለበሰ ሁሉ በመጨረሻ አፈር መሆኑ አይቀርም። ይህ የተፈጥሮ ሕግ ነው። ጌታችን ይህንን ሕግ ለእናቱም እንዲሠራ ፈቀደ። ነገር ግን ልዩነቱ ምንድነው? የሌሎች ሞት የመርገም ነው፣ የእርሷ ሞት ግን የክብር ነው። የሌሎች ሞት ወደ ጨለማ መውረድ ነው፣ የእርሷ ሞት ግን ወደ ብርሃን መሻገር ነው። ስለዚህ ወዳጄ ድንግል ማርያም የሞተችው ኃጢአት ኑሮባት አይደለም፣ ሞት ስላሸነፋትም አይደለም። ልጇ የሠራውን የተፈጥሮ ሕግ ለማክበርና እውነተኛ ሰው መሆኗን ለመመስከር እንጂ። ለዚህ ነው ቅዱስ ያሬድ የማርያም ሞት ግን ሁሉን ያስደንቃል ያለው። አሁን ወደ ታሪኩ እንመለስ። ጥር አለፈ፣ የካቲት መጣ፣ መጋቢት፣ ሚያዝያ፣ ግንቦት ወራት ተከታተሉ። እንደ ዥዋዥዌ መጡ ሄዱ። በኢየሩሳሌም ሰማይ ላይ ፀሐይ ትወጣለች፣ ትጠልቃለች። ነገር ግን በሐዋርያት ልብ ውስጥ አንድ ያልሞላ ክፍተት፣ አንድ ያልተመለሰ ጥያቄ አለ። ያንን ዕለት እስቲ አስታውሱ። በጌቴሴማኒ መንገድ ላይ እመቤታችንን ሊቀብሩ ሲሉ የአይሁድ ሁከት ተነሳና ሥጋዋ ተነጥቆ ወደ ሰማይ አረገ። ዮሐንስ አየ፣ ሌሎቹ ሐዋርያት ግን ሳያዩ ቀሩ። ይህ ሁኔታ ለወራት ያህል እንቅልፍ ነሳቸው። በተለይ እንደ ቅዱስ ጴጥሮስ ያሉ ታላላቅ ሐዋርያት ማታ ማታ ዮሐንስን ከበው ይጠይቁታል። ዮሐንስ ወንድማችን፣ እስኪ በጌታ ፍቅር ይሁንብህና ድጋሚ ንገረን፣ በዛች ሰዓት ምን አየህ? መላእክቱ እንዴት ተሸከሟት? ወደ ገነት ስትገባ ሁኔታው ምን ይመስል ነበር? እባክህ ንገረን ይሉታል። ዮሐንስም ዓይኑ በእንባ እየሞላ ይተርክላቸዋል። ወንድሞቼ፣ ቋንቋ አይገልጸውም። ብርሃን ለብሳ በዕፀ ሕይወት ስር አዳም በተባረረበት ሔዋን በሳተችበት ቦታ እርሷ የዓለምን ቁስል ልትጠግን በክብር ተቀምጣ አየኋት ይላቸዋል። ይህንን ሲሰሙ የሐዋርያት ልብ በቅዱስ ቅናት ይቃጠላል። ይህ ቅናት የክፋት ቅናት አይደለም። ለምን እርሱ አገኘ የሚል ምቀኝነት አይደለም። እኛስ የእናታችን ልጆች አይደለንም? እኛስ አብረናት አልተሰደድንም? እኛስ አብረናት አልኖርንም? ታዲያ እንዴት መጨረሻዋን ሳናይ እንቀራለን? እንዴት ሳንቀብራት የመጨረሻውን የስንብት ክብር ሳንሰጣት እንቀራለን? የሚል መንፈሳዊ ቅናት ነው። ናፍቆቱ እየከበደ መጣ። ዝም ብለው መቀመጥ አልቻሉም። ጊዜው ነሐሴ ሆነ። ልክ በኢትዮጵያ ክረምት ሲገባ ሰማዩ እንደሚጨልም የሐዋርያትም ናፍቆት እንደ ደመና ከበዳቸው። አንድ ውሳኔ ላይ ደረሱ። እንዲህ ዝም ብለን ብንቀመጥ አይሆንም። የለመኑትን የማይነሳ የጠየቁትን የማይከለክል አምላክ አለን። ኑ ወገባችንን እንታጠቅ፣ ወደ ሱባኤ እንግባ። ጌታችን የእናታችንን ሥጋ እንዲሰጠን ዓይናችንም እያየ እንድንቀብራት ሱባኤ ይዘን እንለምነው ተባባሉ። ይህ ውሳኔ ዛሬ ቅድስት ቤተ ክርስቲያናችን ለምታጾመው የፍልሰታ ጾም መሠረት ሆነ። ከነሐሴ 1 ጀምሮ
ዓለምን ያንቀጠቀጡ ሐዋርያት እንደ ልጅ አለቀሱ። ለ2 ሳምንታት እህል ውሃ ሳይቀምሱ እንቅልፍም በቅጡ ሳይተኙ ሌት ተቀን ወደ ሰማይ አንጋጠው ጮኹ። ጌታ ሆይ እናታችንን ስጠን፣ መድኃኒታችን ሆይ ያንን የከበረ ሥጋ መልስልን፣ ዮሐንስ አይቶ እኛ ሳናይ እንዴት እንቀራለን እያሉ አነቡ። ይህ ጸሎት ምድርን አናወጠ፣ የናፍቆቱ እንባ ሰማይን ቀደደ። እግዚአብሔር እንዲህ ያለውን ንጹሕ ፍቅር ሲያይ ዝም አይልም። 14ኛው ቀን ደረሰ። ነሐሴ 14 ቀን በሱባኤው ፍጻሜ ላይ ልክ እንደ ጥር 21 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ ወረደ። ሐዋርያቱ በጉልበታቸው እንደተንበረከኩ ናቸው። ጌታችን ባዶ እጁን አልመጣም። ያንን ለወራት በገነት በዕፀ ሕይወት ስር ሲጠበቅ የነበረውን መዓዛው ገነትን ያወደውን የእናቱን ቅዱስ ሥጋ ይዞ መጣ። ሰላም ለእናንተ ይሁን፣ የናፈቃችኋት የለመናችሁኝ የእናቴ ሥጋ እነሆ፣ እንኩ ቅበሯት ብሎ ሰጣቸው። ያን ጊዜ የነበረውን ደስታ ማን መግለጽ ይችላል? እናት ወደ ቤቷ፣ ሥጋ ወደ ወዳጆቹ ሲመለስ ሐዋርያቱ እየሮጡ ሄደው አጎበሩን ተሳለሙ፣ የናፍቆት እንባቸውን አፈሰሱ። እንኳን ደህና መጣሽ እናታችን እያሏት። በዚያች ቀን ያ ታላቅ ትንቢትና እንቆቅልሽ ተፈታ። አባቶች ሞት በጥር በነሐሴ መቃብር የሚሉት ምስጢር ይህ ነው። በጥር ወር ሞተች፣ ነገር ግን ወዲያውኑ አልተቀበረችም። ለ7 ወራት በገነት ቆይታ በነሐሴ ወር በሐዋርያት ጸሎት ተመልሳ መቃብር ወረደች። በጌቴሴማኒ አዲስ መቃብር ተዘጋጀ። ዮሴፍና ኒቆዲሞስ ጌታን እንደቀበሩት ሐዋርያትም እመቤታችንን በንጹሕ በፍታ ገንዘው ሽቱ ቀብተው በታላቅ ክብርና ዝማሬ ቀበሯት። የመቃብሩን ድንጋይም ገጠሙት። የቀብር ሥነ ሥርዓቱ ተፈጸመ። ሐዋርያቱ አሁን ቀሏቸዋል። ተመስገን፣ ቢያንስ ቀብረናታል፣ ቢያንስ ሥጋዋ ከመካከላችን አለ፣ በፈለግን ጊዜ መተን እንሳለማታለን ብለው አሰቡ። ሱባኤያቸውን ጨርሰው ማዕድ ሊቀመጡ ሊያርፉ ተዘጋጁ። ነገር ግን ወዳጆቼ የእግዚአብሔር ሥራ ሁል ጊዜ ያልተጠበቀ ነው። እነርሱ ተፈጸመ ቀበርናት ብለው ሲያስቡ፣ እግዚአብሔር ግን ገና ነው፣ ይህ ሥጋ ለአፈር የሚሰጥ አይደለም ብሎ በሰማይ ወሰነ። መቃብሩ ተዘጋ። ነገር ግን በሦስተኛው ቀን በማክሰኞ ዕለት ዓለምን የሚያስገርም እስከ ዛሬ ድረስ ቅድስት ቤተ ክርስቲያን የምትዘምርለት የሰው ልጅን ተስፋ ያለመለመ ሌላ ታላቅ ክስተት ተፈጠረ። በጌቴሴማኒ መቃብር አካባቢ ምድራዊ ጸጥታ ሰፍኗል። የሐዋርያት ዓይን አላየም፣ የጠባቂዎች ጆሮ አልሰማም። ነገር ግን ልክ እንደ ልጇ ትንሣኤ ያ በድንጋይ የተገጠመ መቃብር የሕይወትን እናት ይዞ ሊያቆያት አልቻለም። የሞት ሕግ ተሰበረ። መቃብሩ አልተከፈተም፣ ድንጋዩ አልተፈነቀለም፣ ማኅተሙ አልተነካም። ነገር ግን እመቤታችን በልጇ ሥልጣን እንደ ጢስ ረቃ እንደ ብርሃን ፈጥና ከሙታን ተለይታ ተነሳች። ይህንን ትንሣኤ በምድር ላይ ያየ አንድስ እንኳን አልነበረም። ግን በሰማይ አንድ እጅግ ትልቅ ክስተት እየተከናወነ ነው። እግዚአብሔር የታሪክን መጋረጃ እንዴት ድንቅ አድርጎ እንደሚሠራው ተመልከቱ። ከ12ቱ ሐዋርያት መካከል አንዱ በቀብሩ ሥነ ሥርዓት ላይ አልተገኘም። እርሱም ቶማስ ነው። ቶማስ በህንድ ሀገር ሲያስተምር ሰንብቶ ልክ እንደ ወንድሞቹ በመንፈስ ቅዱስ ታዞ በደመና ላይ ተጭኖ ወደ ኢየሩሳሌም እየበረረ ነበር። ዘግይቷል። የቀብሩ ሥነ ሥርዓት አልፎታል። ወንድሞቼ ቀድመውኝ ይሆን? እናቴን ሳልሰናበታት ቀርቼ ይሆን? እያለ በደመና ላይ ሆኖ በሐሳብ ይብሰለሰላል። ድንገት በሰማይ ላይ ከእርሱ ደመና በተቃራኒ አቅጣጫ ከታች ወደ ላይ የሚወጣ ሌላ ግሩም ሰልፍ ተመለከተ። ዓይኖቹን ማመን አቃተው። መላእክት በዝማሬ ኪሩቤል በክንፋቸው አጅበው አንድ አካል ወደ ሰማይ ያሳርጋሉ። ማናት? ያቺ በንጽሕና የምታበራው ፀሐይን የምትመስለው ሴት ማናት? እመቤታችን አይደለችምን? ከሞት ተነስታ መቃብሩን ባዶ አድርጋ ወደ መንግሥተ ሰማያት ስታርግ ቶማስ በአየር ላይ ሆኖ ተመለከተ። ሐዋርያው በደመና ላይ ሆኖ ጮኸ፣ ድንግል ሆይ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው። ይህ ዕድሌ ምንድነው? ወንድሞቼ ቀብረው ሲመለሱ እኔ ብቻ እንዴት ባዶ እጄን እቀራለሁ? እያለ ጮኸ። ቶማስ ተስፋ ቆርጦ ከደመናው ላይ ሊወድቅ ፈለገ። ነገር ግን ሩሩሃ እናት በዚያ የክብር እርገት ላይ ሆና ልጇን አልረሳችውም። ወደ ቶማስ ተመለከተች። ልጄ ወዳጄ ቶማስ ሆይ አትዘን፣ ይህ የእግዚአብሔር ጥበብ ነው።
ወንድሞችህ መቃብሬን እንጂ ትንሣኤን አላዩም። አንተ ግን መቃብሬን ባታይ ትንሣኤንና እርገቴን ለማየት ታድለሃል። ሂድ፣ ለወንድሞችህ የምሥራች ንገራቸው፣ እንደ ተነሣው መስክርላቸው አለችው። ቶማስም እመቤቴ ሆይ እንዴት ያምኑኛል? እኔ እኮ ተጠራጣሪ ነኝ፣ ማስረጃ ስጭኝ አላት። እመቤታችንም የተገነዘችበትን ሰበን ወይም መግነዝ ወረወረችለት። ያ ቅዱስ መግነዝ አየር ላይ እየተውለበለበ መጥቶ የቶማስ እጅ ላይ አረፈ። ቶማስ መግነዙን ጠቅልሎ ያዘ። ልቡ በደስታ ቀለጠ፣ ደመናውም አወረደው። ኢየሩሳሌም ደረሰ። ሐዋርያቱ ከቀብሩ በኋላ ፊታቸው በሐዘን ጠቁሮ ተቀምጠዋል። ቶማስ ገባ፣ ሰላምታ ሰጠ። ወንድሞቼ እንደምን አላችሁ አላቸው። ቅዱስ ጴጥሮስ በለሆሳስ እንኳን መጣ፣ ግን ዘግይተሃል፣ እናታችንን እኮ ቀበርናት አለው። ቶማስ በልቡ ትልቅ ምስጢር ይዞ ሆን ብሎ ነገሩን አከረረ። ቀበራችኋት? ሞት በጥር በነሐሴ መቃብር እንዴት ይሆናል? ይሄ ነገር አይመስለኝም፣ ይህንን እኔ አልቀበልም አላቸው። ጴጥሮስ ተቆጣ። ቶማስ አንተ በጌታ ትንሣኤ ጊዜም ተጠራጠርክ፣ አሁን ደግሞ በእናት መቃብር ትጠራጠራለህ? እኛ በገዛ እጃችን ሽቱ ቀብተን ድንጋይ ገጥመን ነው የመጣነው፣ ተጠራጣሪ አትሁን አለው። ቶማስም እስቲ መቃብሩን እንክፈተው፣ እኔ ሥጋዋን እስካላየሁ ድረስ አላምንም ብሎ ተከራከረ። ሐዋርያቱ ለቶማስ ለማረጋገጥና ክርክሩንም ለማስቆም እየተበሳጩ ይዘውት ወደ መቃብሩ ሄዱ። ና እይ፣ ያኔ ታፍራለህ አሉት። መቃብሩ ጋር ሲደርሱ ድንጋዩ እንደተገጠመ ነው። ጴጥሮስ አለቱን አስፈነቀለው። ሁሉም ወደ ውስጥ ተመለከቱ፣ ግን ዓይናቸውን ማመን አቃታቸው። ባዶ፣ መቃብሩ ባዶ ነው። ጣፋጩ መዓዛ አለ፣ ሥጋዋ ግን የለም። ሐዋርያቱ ደነገጡ፣ ተንቀጠቀጡ። ወዮ! ማን የወሰዳት? አይሁድ ሰረቋት ወይንስ ምን ተፈጠረ ብለው ተረበሹ። ቶማስ እጁን ወደ ኪሱ ከተተ። ያንን በሰማይ የተቀበለውን የአምላክ እናት ሽታ ያለበትን መግነዝ አወጣና ከፍ አድርጎ አሳያቸው። ወንድሞቼ ሆይ አትደንግጡ፣ አታልቅሱ። አይሁድ አልወሰዷትም፣ መሬትም አልዋጣትም። እኔ ዛሬ በደመና ላይ ሆኜ መላእክት ሲያሳርጓት አየሁ። እርሷ ተነስታለች፣ አርጋለች። ይህ መግነዝ ምስክሬ ነው ብሎ አሳያቸው። ያን ጊዜ የነበረው ደስታ፣ ያን ጊዜ የነበረውን እልልታ በቃላት መግለጽ አይቻልም። ቶማስ ሆይ እውነትም አንተ የታደልክ ነህ፣ ጌታ ያንተን ጥርጣሬ ለኛ ማረጋገጫ አደረገው አሉት። ያ ሰበን ለሐዋርያቱ ተቆርጦ ተሰጠ። በየሀገሩ ሲዞሩ ድውይ ይፈውሱበት፣ ሞት ያስነሱበትም ነበር። ዛሬ በካህናት መስቀል ላይ የምናየው መሐረብ የዚያ ሰበን ምሳሌ ነው። ተመልካቾች የጀመርነው ጉዞ እዚህ ላይ ደርሷል። ከአባትና እናቷ ቤት ተነስተን በቤተ መቅደስ አድርገን በስደቷ በኩል አልፈን ቀራንዮን አይተን በዮሐንስ ቤት ተመልክተናት በጌቴሴማኒ ታግለን እነሆ በመጨረሻ ባዶን መቃብርና የተከፈተውን ሰማይ ተመልክተናል። ይህ ታሪክ ግን የጥንት ታሪክ ብቻ አይደለም፣ የዛሬም ታሪክ ነው። ምናልባት አሁንም በልባችሁ ጥያቄ ይኖራል። ቅድም ያነሳነው ጥያቄ ዛሬም መልስ ይፈልጋል። ግን የአምላክ እናት ለምን ሞተች ብሎ የሚጠይቅ አእምሮ ይኖራል። እስቲ አስቡት። የክርስቶስ እናት ጸጋ የሞላባት ቅድስት የሞትን ጽዋ ከቀመሰች የእርሷ ታሪክ የሚነግረን አንድ ታላቅ እውነት አለ። ለክርስቲያኖች ሞት መጨረሻ አይደለም፣ መሸጋገሪያቸው እንጂ። እመቤታችን በመሞቷ ልጇ ፍጹም ሰው ፍጹም አምላክ መሆኑን መሰከረች። በመነሳቷና በማረጓ ደግሞ ልጇ ፍጹም አምላክ መሆኑን የሞትና የሕይወት ጌታ መሆኑንም አረጋገጠች። የሰው ልጅ ከምድር አፈር ተነስቶ እስከ ጽርሐ አርያም ድረስ መክበር እንደሚችል፣ የሰው ሥጋ በመለኮት ዙፋን ፊት መቆም እንደሚችል ያሳየችን እርሷ ናት። ስለዚህ ወዳጄ ዛሬ የምናከብረው የአስተርዮ በዓል አንድን የሞተ ሰው ታሪክ የምንዘክርበት ቀን አይደለም። የሕያዋን ሁሉ እናት የሆነችው የንግሥተ ሰማይ ወምድር በዓሏን ነው የምናከብረው። መጽሐፍ ቅዱስ ንግሥቲቱ በወርቅ ልብስ ተጎናጽፋ በቀኜ ትቆማለች እንዳለ እርሷ አሁን መቃብር ውስጥ የለችም፣ አፈር አልበላትም። እመቤታችን አሁን በዚህ ሰዓት በልጇ ቀኝ ቆማለች። ምን እያደረገች ካላችሁኝ በቃል ኪዳኗ ስለኔና ስለናንተ እየጸለየች። ቅድም በዮሐንስ ቤት ውስጥ ስለ ሰው ልጆች አንድ ጊዜ አይደለም 7 ጊዜ ልሙት እንዳለችው ዛሬ በሰማይ ሆና ያንን የእናትነት ፍቅሯን አላቆመችም። ዛሬም ለኃጢአተኞች ትማልዳለች። ዛሬም የሚያለቅሱትን እንባ ትጠርጋለች። ዛሬም
ልጄ ሆይ ስለ ስሜ ብለህ ማራቸው፣ ስለ ቃል ኪዳኔም ብለህ ይቅር በላቸው እያለች ስለ ዓለም ትጸልያለች። ስለዚህ ነው እኛ ኦርቶዶክሳውያን አማላጃችን እያልን አጥብቀን የምንይዛት። እኛ የምንይዘው የሞተን አጽም አይደለም፣ ሕያው የሆነች ሰማያዊትን እናት እንጂ። ታዲያ አንተ ዛሬ የት ነህ? ምናልባት ሕይወት ከብዶ ይሆናል። ምናልባት እንደ ሐዋርያቱ እናቴን አጣሁ ብቻዬን ቀረው ብለህ በናፍቆትና በብቸኝነት ተውጠህ ይሆናል። ምናልባት በኃጢአት ሸክም ወድቀህ እኔ ርኩስ ነኝ እንዴት ወደ እግዚአብሔር እቀርባለሁ ብለህ ተስፋ ቆርጠህ ይሆናል። የእመቤታችን ታሪክ ላንተ መልስ አለው። ያቺ በሲኦል የነበሩትን ነፍሳት ለማዳን ልሙትላቸው ያለች እናት ዛሬ ላንተ አትራራ ይሆን? ያ ክርስቶስን የካደውን በድፍረት አጎበሩን የነካውን ታፋንያን በምህረት የተቀበለች እናት ዛሬ በንስሐ ብትመለስ አንተን ትገፋ ይሆን? በፍጹም። የእርሷ ቤት የኃጥአን መሸሸጊያ ነው። የእርሷ ስም የመዳን ምልክት ነው። ስለዚህ ወንድሜ እህቴ ዛሬ አንድ ውሳኔን ወስን። እንደ ሐዋርያቱ በናፍቆትም ፈልጋት። በሐዘናችን ጊዜ፣ በጭንቀታችን ጊዜ ዓይናችንን ወደ ሰማይ አንስተን እመቤቴ ሆይ ቃል ኪዳንሽ አይለየኝ እንበላት። ቅዱስ ያሬድ የጀመረውን ዝማሬ እኛ እንጨርሰው። ሞት ለሰው ሁሉ ይገባዋል። የማርያም ሞት ግን ለሕይወት፣ ለክብር፣ ለትንሣኤ ስለሆነ በእውነት ያስደንቃል እንበል። ይህ ድንቅ ታሪክ፣ ይህ የቃል ኪዳን ተስፋ፣ ይህ የእናትነት ፍቅር ከሁላችን ጋር ይሁን። የእመቤታችን አማላጅነት አይለየን። መልካም በዓል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።